ብርቅርቅታ ከዳንኤላ ስቴል ትርጉም በአብይ ደምሴ ብርቅርቅታ ቻፕማን ከቢሮ የደረሰው ከጧቱ የሥራ መግቢያ ሰዓት ቀደም ብሎ ነበረም። በሳምንቱ መጨረሻ ላይ ወደ ቦስተን የመሄድ ዕቅድ ስለነበረው በቅድሚያ አንዳንድ ጉዳዮችን ማጠናቀቅ ነበረበት። ከሁሉም በፊት ግን የጋዜጣዋን ሂላሪ ዎከርን ለማነጋገር ፈለገ። ለማንኛውም መሞከሩ አይከፋም ነበረም። ስለምን ሩቅ ከመሄድ እዛው አፍንጫው ስር ሊያገኛት ይችል ይሆናል። ሰዓቱን ተመለከተም። 3 ሰዓት ከሩብ ገደማ ነው። ስልኩን አንስቶ ወደ ማዞሪያ ደወለና የሂላሪ ዎከርን ስልክ ቁጥር ጠየቀም። እንዳገኘም ወደ ሂላሪ ቢሮ ደወለ። እባክሽ እመቤት ሂላሪ ዎከርን ብታገናኘኝ ሲል ልዩ ጸሐፊዋን ጠየቀም። ከንፈሩን በመድረቁ በመጠኑም ቢሆን ሳይገረም አልቀረም። የሦስቱ እህትማማቾች ጉዳይ እጅግ እያሳሰበው በመሄድ ላይ በመሆኑ ግልጽ ነበረም። ስምዎን ቢነግሩኝ ጌታዬ አለች ጸሐፊዋ። ጆን ቻፕማን እባላለሁ። የቻፕማን የወንጀል ምርመራ ድርጅት ሥራ አስኪያጅ ነኝ። ምናልባት እመቤት ሂላሪ ስላታውቀኝም ትችላለች፣ ግን ላናግራት ጥብቅ ጉዳይ ስላለኝ ነው። እባክሽ እንደምንም ብለሽ ብታገናኝ አለ ቻፕማን። ጥቂት ቢጠብቁኝ አለች። ከዚያም በኢንተርኮም ሂላሪን አነጋገረቻት። ሂላሪ ጆን ቻፕማን የሚለውን ስም ፈጽሞ ሰምታ አታውቅም። በተጨማሪም በራስ ሰዓት ላይ ለጠራችው የአስተዳደር ጉባኤ አንዳንድ ዝግጅት ማጠናቀቅ ነበረባት። እናም ሂላሪ ላልባሌ ጉዳዮች የምታጠፋው ጊዜ አልነበራትም። በሌላ ጊዜ ደውል እንደዚህ ብላለች በይው ብላ ትዕዛዝ ካስተላለፈች በኋላ ወዲያውኑ ሐሳቧን በመቀየር ግድ የለም እስቲ ላነጋግረው አለች። ጸሐፊዋ እንዳገናኘቻትም ሂላሪ ዎከር ነኝ፣ ለምን ነበር የፈለጉ ጌታዬ አለች ረጋ ባለና የደስደስ ባለው ድምፅ። ቻፕማን ከሂላሪ አነጋገር የተረዳው ነገር ነበረም። በጨዋ ቤተሰብ ያደገችና ከፍተኛ የትምህርት ደረጃ ያላት እንጂ በጠባይ ማረሚያ ቤት ለዓመታት የቆየች የፓተርሰኗ ሂላሪ ልትሆን ትችላለች የሚለው ጥርጣሬ ከመቅጽበት በነነ። ሆኖም አንድ ጊዜ ጀምሮታልና የጥሪው ምክንያት መግለጽ ነበረበት። ልታነጋግርኝ ፈቃደኛ በመሆንሽ ምስጋና ከፍ ያለ ነው። ጊዜሽ እንዳላባክን ቀጥታ ወደ ፍሬ ነገሩ አመራለሁ። ጆን ቻፕማን ነው የምባለው። የቻፕማን የወንጀል ምርመራ ድርጅት ሥራ አስኪያጅ ነኝ። ሂላሪ ዎከር በሚል ስም የምትጠራ ሴት እያፈላለኩ ነበረ። አባቷ ሳም ዎከር፣ እናቷ ደግሞ ሶላንጂ ይባላሉ። ከኒውዮርክ ወደ ቦስተን ተወስዳ ኤሊን ከምትባል አክስቷ ጋር ትኖር ነበረ። ያቺ ሂላሪ ዎከር ምናልባት አንቺ እንደሆንሽ ስል ነው ስልክ የደወልኩት እመቤት አለ። የሂላሪ ፊት ሲለዋወጥ አለማየቱ እንጂ ቻፕማን በዚህ ጊዜ ምን ይል እንደነበረ ለመገመት ያዳግታል። በድንጋጤ ክው ብላ የቀረችው ሂላሪ ከራስ ፀጉሯ እስከ እግር ጥፍሯ ትንቀጠቀጥ ነበረ። ከፊቷ የነበረው ጠረጴዛ በአንድ እጇ ጨምድዳ ይዛ ደገፍ ብላ ቆየች። አይደለሁም ብላ ነገሩን ባጭሩ ለመቅጨት ፈልጋ ነበረም። ሆኖም በሌላ በኩል ደግሞ የተፈለገችበት ምክንያት ለማወቅ ጓጓች። መቼም እነኛ ከ30 ዓመት በፊት የተለያዩት እህቶቿ አስታውሰዋት ሊፈልጓት እንደማይችሉ ግልጽ ነው። አንድ ሰው ብቻ፣ ያ ዳግመኛ ልታነጋግረው ቀርቶ ልታየው እንኳን የማትፈልገው ያ የእህቶቿን የነጠቃት ፓተርሰን ብቻ ነው። ስለ ሳም ዎከርና ሶላንጂ የሚያውቀው ፓተርሰን፣ ያ ጨካኙ አረመኔው እርጉሙ ነው። አንተ ያልካት ሂላሪ ዎከር ባልሆንም ስለምን ነበር ግን የፈለካት እሷን ስትል በተረጋጋ ድምፅ
ጠየቀችው። አንድ ሰው እቺ በስም ተጠቃሿን እንድፈልግለት አደራ ስላለኝ ነበረ። ስላንቺም ሹመት በቅርቡ በታይም ጋዜጣ ላይ የወጣውን ዜና በማየቱ ምናልባት እርሱ የሚፈልጋት ሂላሪ ዎከር ትሆናለች ሲል ጓጉቶ ነበረ። ግን ግምቱ ትክክል አለመሆኑ አሁን ለመረዳት በመቻሌ ይቅርታ፣ ጊዜሽን በከንቱ ሳላባክንብሽ በድጋሚ ይቅርታ አላት። ረጋ ያለው አነጋገሯና የድምፅ አሰባበሯ ነበረ ቻፕማንን ለዚህ እምነት የዳረገው። ልረዳ ባለመቻሌ የሚሰማኝ ሐዘኔታ ጠለቅ ያለ ነው ሚስተር ቻፕማን አለችው። ድምጿን አሁንም ረጋ ያለና እንደ ውሃ የሚፈስ በመሆኑ ለጥርጣሬ እንኳ ፍንጭ የሚሰጥ አልነበረም። ኧረ ስላደረግሽልኝ ትብብር በጣም ነው የማመሰግንሽ እመቤት። አይ ምንም አይደለም ብላ ስልኩን ዘጋችው። ቻፕማን የስልኩን መነጋገሪያ ቀስ ብሎ አስቀመጠም። ተስፋም ቆርጦ ነበረ። ግን ከእርሱ ቢሮ ባሻገር ካለው ሌላ ቢሮ ውስጥ ተቀምጣ ትንቀጠቀጥና ፊቷ ተለዋውጦ የነበረችውን ሄላሪን ባየ ኖሮ ምን ሊሆን? ያ የስልክ ጥሪ ለሄላሪ ከመናፍስት ዓለም የተደወለ ነበር የመሰላት ይሆናል ብላ ፍጹም ያልገመተችው። ሆኖም ማን እንደሚፈልጋት ያለ ጥርጥር አውቀዋለች። ከመሞቱ በፊት ይቅርታ ሊጠይቃት እንደሆነም ተሰምቷታል። ሄላሪ ግን ይቅርታ ልታደርግለት ፈጽሞ አልፈለገችም። እንደ ክርስትና አባትነቱ ለእርሷም ሆነ ለእህቶቿ የዋለላት አንዳችም ውለታ አልነበረም። ስለዚህ ከነጸጸቱ መቃብር ውስጥ ቢገባ ምርጫዋ ሆነም። ስብሰባ የጠራችበት 4 ሰዓት ደርሶ ወደ አዳራሹ ስትገባ ሰውነቷ እንደተለዋወጠ ነበረም። የፓተርሰን ጭካኔ በማስታወሷና የእህቶቿንም ትዝታ ውልብ እያለባት ስብሰባውን መርታ የጨረሰችው እንደ ነገሩ ነበረ። ቆፍጣናዋና ጠንቃቃዋ ሄላሪ ዛሬ ምን ነካት ሲሉ የስብሰባው አባሎች በሆዳቸው ሳይታዘቧትም አልቀረም። ቻፕማን ተስፋ በመቁረጥ አይኖቹን በጣሪያው ላይ ሰክቶ ለብዙ ጊዜ ሲያስብ ቆየም። የጋዜጣዋ ሂላሪ ዎከር እርሱና ፓተርሰን የሚፈልጓት ሂላሪ ዎከር አለመሆኗን አምኗል። በረጅሙ ተነፈሰና በእጁ ይዞት የነበረውን የጋዜጣ ቁራጭ ከፋይል ውስጥ ከቶ ማሰቡን ቀጠለም። ከዚያም አንድ ሐሳብ ብልጭ አለበት። ወደ ቦስተን ከተማ ሄዶ እነ ኢሌኒ ይኖሩበት የነበረው ከቻርልስተን መንደር በመነሳት ስለ ሂላሪ ክትትሉን ለመጀመር ወሰነ። ምናልባትም ከተፈለገ የሚገኝበትን አድራሻ ለልዩ ጸሐፊዋ ከተናገረ በኋላ የቦስተን ጉዞውን ጀመረ። እንደደረሰም ፓተርሰን ከሰጠው ፋይል ውስጥ የኤሊንን ቤት አድራሻ አረጋግጦ ወደ ቻርልስተን መንደር አመራ። ያ እድገት የማይታይበት መንደር አሁንም ከ40 ዓመት በፊት የነበረውን ገጽታ እንደያዘ ነው። ለሕፃኗ ሂላሪ አይኖች የቀፈፋት የዚያ መንደር ቤቶች በአሁኑ ጊዜ ምን እንደሚመስሉ መገመቱ አያዳግታትም። ግድግዳቸው ዘሟል፣ ቀለማቸው ተቅረፍርፏል፣ ደረጃቸው ተሰባብሯል። ስለ አይጥ ጉሬነታቸውም ቢሆን የሚያጠያይቅ አልነበረም። ቀስ ብሎ ይነዳት የነበረውን መኪናውን ከነ ኤሊም ቤት ፊት ለፊት አቁሞ ወረደም። በጠባቧም የእግር መንገድ አድርጎ ወደ በራፉ ተቃረበ። ግቢውን አረም ውጦታል። በሩም የቆመው በቋፍ ነበረ። በአንድ ወቅት ሂላሪና እህቶቿ በዛ ቤት ውስጥ መኖራቸው ታውሶት ተገረመ። ደረጃውን ረጋ ብሎ ወጣና ሲፈራ ሲችር በሩን ቀስ ብሎ ማንኳኳ። የኤሌክትሪክ ደውሉ የኮረንቲ ሽቦ ተበጥሶ ከግድግዳው ላይ መንጠልጠሉ ቀደም ሲል አይቶታል። ከቤቱም ውስጥ ድምፅ ቢሰማም በሩን የከፈተለት ሰው ከቆየ በኋላ ነው። ጥርሶቹ አውልቀው ያለቁ አንዲት አሮጊት ሴት በሩን ገርበብ አድርጋ በጥርጣሬ አየችውና ምን እንደሚፈልግ ጠየቀችው። ኤሊና ጆንስ ለሚባሉ ባልና ሚስቶች አንዳንድ ነገር ለማወቅ የሚፈልጋቸው ጉዳዮች ነበሩኝ። ከብዙ ዓመታት በፊት እዚህ ቤት ውስጥ ይኖሩ ነበር አሉ። ምናልባት ያውቋቸው ይሆን ሲል ድምፁን ከፍ አድርጎ ጠየቃት። ከሁኔታዋ እንደተረዳው የመስማት ችግር እንዳለባት ገምቶ ነበር። ስለ
አነሳቸው ባልና ሚስት ሲወራ ሰምቼ አላቅም። ድንገት ከማዶ ቤት ውስጥ የሚኖረው ያዘጋ ያለው ቻርሊ ሊረዳ ይችል ይሆናል። ከሁለተኛ ዓለም ጦርነት ጀምረው እዚሁ መንደር ውስጥ ስለመኖሩ ሲወራ ሰምቻለሁ። ስለዚህ እርሱ ጋር ሂድ፣ እሱ ያውቅ ይሆናል አለችው። ቻፕማን ስለ ትብብሩ አመሰገነና ወደ ቤቱ ውስጥ አታደረገም። ባየውም ነገር አዘነም። እንደ ውጭ ሁሉ የውስጥ ግድግዳው ቀለም የተላላጠ ነበረ። የቤት ዕቃዎቹም በአገልግሎት ብዛት የተሰባበሩ ናቸው። የእነ ሂላሪንም ጊዜ ቤቱ እንዳሁኑ ይሆን ሲል ራሱን ጠየቀም። ለሂላሪም ሲል የለም ያን ጊዜ የተሻለ መሆን ይኖርበታል ሲል ተመኘ። ግን እንደማይሻል ማንም የሚገምተው ጉዳይ ነው። አመሰግናለሁ ብሎ ፈገግ አለና በድጋሚ ተሰናበታት። ከዚያም አሮጊቷ ወደ አሳየችው ቤት መንገድ አቋርጦ ሄደም። ቻርሊ ያለችውም ከበረንዳው ላይ ተቀምጦ ፒፓ ያጭስ ነበረ። ቻፕማን ገና ደረጃውን በመውጣት ላይ እንዳለ ሽማግሌው ቻርሊ ከተቀመጠበት ተነስቶ በአክብሮት ተቀበለው። ባልሳሳት ሚስተር ቻርሊ ይመስሉኛል አለም ቻፕማን ፈገግ ለማለት እየሞከረ። እኔ ነኝ ቻርሊ የምባለው። ምን ልረዳህ እችላለሁ ሰውየው? አለው ሽማግሌው ሰውዬ እጁን ለመጨበጥ እየዘረጋም። በቅድሚያ ስሜ ቻፕማን ይባላል ብሎ ከሽማግሌው ጋር ራሱን ካስተዋወቀ በኋላ ወደ እነ ኤሊን ቤት እያመለከተ እዛ ማዶ ቤት ውስጥ ከብዙ ዓመት በፊት ይኖሩ ስለነበሩ ባልና ሚስት የሚያውቅ ሰው ባገኝ አንዳንድ ጥያቄዎችን ለማቅረብ ፈልጌ ነበረ። ሴትየዋ ኤሊን፣ ባሏ ደግሞ ጆንስ ይባላሉ። ድንገት እንደው ጌታዬ እነኚህ ሰዎች ያስታውሷቸው ይሆን? አለም በታላቅ ትህትና። በሚገባ አስታውሳቸዋለሁ እንጂ ጆንስና እኔ እኮ በመርከበኝነት ተቀጥረን እንሰራ ነበር። ታዲያ ባልና ሚስቱ ሁለቱም ሰካራሞች ነበሩ። በኋላም ሴትየዋ ለሞት የበቃችው ያው በመጠጥ ሱስ ነው። ያን ጊዜ እኔ ባለ ትዳርና 6 ሕፃናት አባት ነበርኩ፣ የ6 ልጆች። አሃ ልጆች ነበሩት ማለት ነው አለና ቻፕማን አቋረጠው። አዎ ስልህ አሁን ግን ሁሉም አዋቂዎች ሆነዋል። ሚስቴ እንኳን ከሞተች ዘንድሮ 14 ዓመት መሆኑ ነው። አየህ፣ ሁሉም ልጆች የሥራ ይዘዋል። እንዴ እድለኛ ነውት። ይቅርታ አድርጉልኝና ስለ ሕፃናት ከተነሳ ዘንዳ ከ30 ዓመት በፊት ኤሊን የምታሳድጋቸው 3 ሕፃናት ነበሩ። ቆይ አባባሌን ግልጽ ለማድረግ ትልቋ የ9 ዓመት፣ መካከለኛዋ የ5 ዓመትና ትንሿ ደግሞ የ1 ዓመት ገደማ ነበሩ። ምናልባት እንደው ያስታውሷቸው ይሆን? አለም። ኤሊን መቼ ወለደችና ነው ልጅ የምታሳድገው? ባልና ሚስቱ ለመጠጥ ይበሏቸው እንጂ መቼ ለዚህ አይነት ወግ ማድረግ በቁና። በየዕለቱ እንደተደባደቡ ነው። እኛም ፖሊስ መጥራቱ እንደሰለቸን ነበር። እንዳውም ሴቲቱ በመጠጥ ጠንቅ ሞተች ተብሎ ይወራ እንጂ ባሏ ሳይሆን አይቀርም የገድላት። ጥርጣሬ አለኝ። እነኝህን ለመሰሉ ባልና ሚስት 3 ሕፃናትን እንዲያሳድጉ መስጠት ትልቅ ስህተት መሆኑን ለቻፕማን ተሰማው። እንደሱ ማለት ሳይሆን ሕፃናቱ ኤሊን የወለደቻቸው ሳይሆኑ የወንድሞቿ ልጆች ነበሩ። እርግጥ ሁለቱ ትንንሾች ከእርሷ ጋር ብዙም አልቆዩም። ትልቋ ግን ከኤሊን ጋር ቆይታ ነበረ አለና ቻፕማን የሽማግሌውን የቻርሊ መልስ በጉጉት ጠበቀም። ቻርሊ ጥቂት ሲያስብ ቆየም። ከዚያም ሕፃናቱን ለማስታወስ ከፊቱ ላይ እየተነበበበት አዎ የወንድሟ ልጅ ስትለኝ አሁን ትዝ አለኝ። በየጋዜጣው ላይ ወጥቶ ነበረ። አባታቸው እናታቸውን አንቆ የገደላት አይደለ? እኔ እንኳን ሕፃናቱ ብዙም ጊዜ አላየኋቸውም፣ ግን ሟቿ ባለቤቴ ስለ እነርሱ እያነሳች አንዳንዴ ታጫውቴ ነበረ። የሚያማምሩ ልጆች ነበሩ። እዚህ ከመጡ በኋላም በጣም ተወሳቅሎ ነበረ። ባለቤቴ ስለሚያሳዝኗት አልፎ አልፎ እንደው ምግብ ተወስድላቸው ነበረ። ግን
ያቺ ሰካራም ኤሊና ያመናጢ ባሏ ለልጆቹ ፍርፋሪ ማያቀምሷቸውም የሚል ግምት አልነበረንም። ደግነቱ ትንንሾቹን አንድ የተባረከ ሰው መጥቶ ወሰዳቸው። ኤሊን ግን ሞቃት አየር ወደሚገኝበት ወደ አሪዞና ይሁን ወደ ካሊፎርኒያ ከባሏና ከትልቋ ልጅ ጋር መሄዳቸው ይታወሰኛል። በሄደች በስንተኛው ዓመት እንደሆነ አሁን ትዝ አይለኝም እንጂ ኤሊን በመጠጥ ብዛት መሞቷን ሲያወሩ ሰምቻለሁ። ባሏና ያቺ ልጅ ግን ምን እንደዋጣቸው አላውቅም አለና ሽማግሌው ቻርሊ ንግግሩን አቆመም። ቻፕማን ስለ ሂላሪ ለማወቅ የፈለገውን ያህል መረጃ ባያገኝም ከአንድ የተደበቀ ሚስጥር ግን ለመድረስ በቅቷል። ፓተርሰን በዚያን ዕድሜው ለመጸጸት ያበቃውን ምክንያት አሁን ገልጽ ሆኖለታል። ያንን ለመሰሉ ባልና ሚስቶች 3ቱን ሕፃናት መስጠቱ ከባድ ጥፋት ነበረም። 2ቱን ሕፃናት በኋላ መልሶ ቢወስዳቸውም ትልቂቱንም ቢሆን እኛን ከመሰሉ ሰዎች ጋር እንድትኖር ማድረግ አልነበረበትም። ከመንገድ ማዶ ላይ ባለው በዛ ቤት ውስጥ ሂላሪ ምን አይነት ሕይወት እንዳሳለፈች ለመገመት ቀላል ነው። ቻፕማን ነገሩን ሲያሰላስለው ዝግነን አለው። ከእርስዎ ሌላ እንደው ስለነ ኤሊን የሚያውቅ ሰው በአካባቢው ይኖር ይሆን ሲል ቻፕማን ቻርሊን ጠየቀው። ቻርሊ ራሱን ጭምር እያወዛወዘ አረ ማንም የለውም፣ ሁሉም እዚህ መኖር ከጀመሩ ከ10 እና ከ15 ዓመት አይበልጣቸውም። እኔም ትልቁ ልጅ አብሬው እንድኖር ብዙ ጊዜ ጠይቆኝ ነበር፣ ግን ሚስቴ የሞተችው እዚሁ ቤት ውስጥ ነው። እኔም እንደርሷው እዚሁ ሞቴን እጠብቃለሁ አለው። ቻፕማን ስላደረጉልኝ ከፍተኛ ትብብር አመሰግናለሁ ብሎ ሊወጣ ሲል የቻርሊ አይኖች ሳይታሰብ ብርሃን አንጸባረቁም። ቻፕማንን ትኩር ብሎ እያየው ግን ለምንድነው ስለ ኤሊን ለማወቅ የፈለከው? ሀብት አውርሷቸው የሞተ ሰው አለ እንዴ ሲል ያልታሰበ ጥያቄ ቀረበለት። ቻፕማን ፈገግ ብሎ ራሱን አወዛወዘና ለነገሩ እንኳን እርሶ እንደገመቱት አይደለም። እኔ ግን ለማግኘት የምፈልገው እነኛን ትንንሾቹ ሕፃናት ልጆችን ነበረ። አንድ የወላጆቻቸው ጓደኛ የሆነ ሰው በጥብቅ ይፈልጋቸዋል። ከስንትና ስንት ዓመት በኋላ ልጆቹስ በሕይወት ከኖሩ አይደል? እንዴትስ ማግኘት ይቻላል አሉ። ቻርሊ የተናገረው ትክክል ነበረም። ቻፕማንም ሐሳቡን በመደገፍ እንዳሉት ልጆቹን ለማግኘት ቀላል ነገር አይደለም። ስለዚህ ነው እንግዲህ እንደርሶ የመሳሰሉ ሰዎች በማፈላለግ ለማነጋገር የወሰንኩት። በበኩሉ እኮ እርሶም ያደረጉት ትብብር ቀላል አይደለም። ስለዚህ ምስጋና ከፍ ያለ ነው ብሎ ሊሰናበታቸው እጁን ዘረጋም። እንዴ ቀና እመኛለሁ፣ ግን የነገሩን አዝማሚያ ሳየው ሰዶ ማሳደድ የሚሉት አይነት ሆነብኝ። ለእነኛ ሕፃናት ማሰብና መጨነቅ ቀድሞ ነበረ። ያሁን ልፋት አይታየኝም አለም። ቻፕማን ከመኪናው ገብቶ ቁልቁል በሚወስደው መንገድ ላይ የሚነዳበት ጊዜ ሁሉ የቻርሊን አባባል በህሊናው ያብላላ ነበረ። በተለይ የሂላሪ ሁኔታ አሳዝኖታል። 2ቱ ትናንሽ እህቶቿ ነፍስ ባለማወቃቸው ከዚያም አልፎ በጉዲፈቻ ልጅነት የተሰጡ ለደራ ቤተሰቦች በመሆኑ መልካም አስተዳደግ እንደማይነፈጉ ገምቷል። ግን ምስኪኗ ሂላሪ ከነ ኤሊን ጋራ እንዴት ያለ ሕይወት አሳልፋ ይሆን? ፓተርሰን እህቶቿን ቀምቶ ሲወስድባት ምን ተሰምቷት ይሆን? ለዘላለምስ ከህሊናዋ የሚፋቅ ቁስል ይሆን?